ፋይሉን ዳኒ ያዘው። ፋይሉን ጽጌ ወሰደችው። ፋይሉ ለፊዮና ተላለፈ። ፋይሉን ፉፉ አወጣው። የአብሬሽና የፍቅርን ፋይል ፉፉ አወጣው። ለሩታ አሳያት። የአብሬሽና የነፂን ፋይል ሩታ አወጣችው። ኦ ማይ ጋድ! ሌላ ሲላችሁ ምን ይገርማል? አሁን ላይ ከነፂ ጋራ አብሬሽ ሲያወራ ነበር። ምን ይገርማል? እሱ እኮ ሆን ብሎ ነው ያወራው። ሆን ብሎ ነው ያደረገው። ለምን? ምክንያቱም ያለ እንደዚህ አይነት ነገር አይምሮ አይሰራም። አበጋዝ ማለት ነው። ያለ እንደዚህ አይነት ነገር ፋይሉን ወሰደችው፣ እንደዚህ አለችው ምናምን ነገር በቃ ሌላ አይምሮ ያለ ሰው የተማረ ሰው ሌላ ነገር እውቀት ማለት የሚያዝናና እውቀትን ነገር የሆነ በቃ ደስ የሚል የሚያስተምር ነገር ይሰራል። አይምሮ ባዶ የሆነ ሰው ደግሞ ፋይሉን እንደዚህ አረገችው፣ ፋይሉን ፊዮና ወሰደችው፣ ፊዮና አስታረቀቻቸው፣ ሴቶቹ ተጣሉ። በቃ ሌላ ነገር የላቸው። ቁም ነገር የሚባል ነገር በቃ ዜሮ ናቸው። ስፍር ገባችሁ አይደለ? እና የተጻጻፉት ወይ የተላላኩትን ነገር እንትን ደግሞ በጎችዬ የሩታ አይን አበጠ ወይኔ ምናምን ያቸው እንዴ! መድኃኒት እኮ ነው የሩታ አይን። የደመቁ አይን ማለት ስማ ራሱ ያስጠላኝ። የደመቁ አይን ማለት ነው አበጠ። ለምን? መድኃኒቱ በዛበት። ሽንኩርት እንኳን አንዳንዴ መድኃኒት ነው ይባላል ማለት። ይሄኛው የሚያስለቅሰው ግን ይሄ የተመረተው እንትኑ ማለት ይሄ ፍሬሽ ነገሮች ሰውን አይጎዱም። ገባችሁ አይደለ? እንደዚህ አይነት ደግሞ ኬሚካል ምናምን ነገር በዛ የተሰራ ነገር ደግሞ ማለት ነው ምን መሰላችሁ ጥሩ አይደለም ሲበዛ ማለት ነው። 2 ዓመት ሙሉ ጠብታ እያደረገች ስታለቅስ አይኗ ባይታመም እንደውም እስከዛሬ ድረስ ማለት ማየቱ በጣም ነው የሚገርመኝ። የሩታዬ ማለት ነው ማየቱ ራሱ እስከዛሬ ድረስ አሁን ድረስ ማየቱ በጣም ነው እኔ እንጃ በጣም ነው የሚገርም። ምክንያቱም 2 ዓመት ሙሉ እያለቀሰ ነው። ገባችሁ አይደል? 2 ዓመት ሙሉ ጠብታ የሚያስለቅስ መድኃኒት የሚያስለቅስ ጠብታ እየተደረገበት ነው የሩታዬ ነው ማለት ነው። ምን ይችል ማለት ነው ምን ይችል እና ከዚህ ህይወት ውጪ ምናምን የምትሏላችሁ ፈልጋ እኮ ነው የምትሰራው። ይሄ ህይወት ወጣ እንዴት ትዝናናለች? እዚህ ህይወት ወጣ እንዴት ሆዷን ትሞላለች? ገባችሁ አይደለ? አሁንም እኮ የሚሰሩት ልክ ፋይሉን እንደዚህ ያደረገችው ፋይሉን ፊዮና እንደ ዳኒና ጽጌ ከነሱ ተለያይቶ በራሳቸው ዘና እያሉ ነው ባይዘው ማለት ነው። በቃ ዘና ይላሉ፣ ይሰራሉ። ጽጌና ዳኒ ስማርት ስለሆኑ ማለት ነው። ስለ ፍቅርዬ መጥቻለሁ። ስለ ቡሪካና ስለ ፍቅርዬ ማለት ነው ምለዋዲ ስለ ፈቲ በመጀመሪያ ስለ ፋይሉ ነው። ፋይሉን አወጣችሁ ሩታ። ፋይሉን እነዚህ እውነትክን ነው። ለማን ነው? ለበጎቹ ነው። ለበጎቹ ነው። ምድረ ውሸታም አይምሯችሁ ባዶ ስለሆነ ከዚህ አትወጡም። እኔ ማለት የምነግራችሁ ነገር ማለት ነው በቃ የምነግራችሁ ዋናው ቁም ነገሩ ማለት ነው አብሬሽና ሩታ ከእንደዚህ አይነት ነገር ውጭ አይወጡም። ሌላ ነገር አይሰሩም። በቃ ምንድነው ፋይሉ እንደዚህ አደረገችው። ዳኒ እንደዚህ ያዘባት የራቁት ማለት አግቷት ነበር አይደለ? ማለት ያኔ እንደዛ ነገር ማለት ዳኒ ጋር ሲሰሩ ዳኒ ጋር እንደዚህ እንትን ሲሰሩ ማለት ነው ይዟት ሄደ። ፋይል ያዘባት የራቁት ፎቶ አላሳይም ምሪ ካንተ ጋር ላንተ ነው ማሳይ ምን ነበር ያለችው? ደመቁ ማለት ነው። ይሄ ዳኒ ወሰዳት ጊዜ ምንድን ያለችው? እና እንደዚህ አድርጎኛል ምናምን ከዛ ለፊዮና ፋይሉ ተላለፈ ተባለው ማለት ነው። ከዛ ከፊዮና ደግሞ ታረቁ ሴቶቹ እንደዚህ አሉ። የፍቅርና የአብሬሽን ፋይል አወጡት። ፉፉ አሳይም ምናምን ወይ እናንተ ከዚህ አትወጡም እንዴ? ከእንደዚህ አይነት ከውሸት ከምናምን ቀጣይ የማን ፋይል ነው የምታወጡት? ከነፂ ጋር እየተጻጻፉ ነው። ምን ይገርማል? ነፂ እኮ የሚያውቃት ልጅ ነች። ገባችሁ? ሆን ብሎ እንደዚህ ወይም እንታረቃለን ወይም እንደዚህ አልፈልጋትም ሩታን ወይም የሆነ በቃ ብሎ ቢጽፍ አስቦበት አቅዶበት ያደረገው ሶ ቢል እንኳን ራሱ ሩታ ሚስቱ አይደለችም። ሩታ አብራሱ ጋር የተጃጃለች ይሄን ሴትነትን የሚያረክስ የሚያዋርድ ሴትነቷን የሚያዋርድ ስራ የምትሰራው ለገንዘብ ብላ ነው። በቃ ይሄ ነው ሩታ ይሄን ሰው ሴትነቷን አርክሳ ሁሉ ነገር አዋርዳ ቤተሰቦቿን አዋርዳ በቃ አይደለም እንደዚህ ራሷን አርክሳ እያለቀሰች በሚዲያ የምትሰራው አብሬሽን ብላ ሳይሆን ገንዘብ ብላ ነው። ይሄን ማወቅ ያለባችሁ ለገንዘብ ብላ ነው። እንደዚህ ውርድርድ እርክስክስ ማለት መርከስ የማይሰለቻት ሴት ግን እችን ሴት እያየሁ አማርከስ አይሰለችሽም? መዋረድ አይሰለችሽም? ማልቀስ አይሰለችሽም? ሁሌ ለቅሶ ለገንዘብ ብለሽ ሰርተሻት በይም እንዴ? እንደዚህ ከመዋረድ አሁን እናንተም ትላላችሁ አንቺ ሽንት ቤት ብዙ የምትሰርቡኝ አላችሁ። አንቺ ሽንት ቤትሽን ጠቢ ምናምን ነገር እሷ እኮ ዘና ብላ ነው የምትሰራው ይሄ የምትኖረው ማለት ይሄን ዘና ልለውም። ሁልጊዜ በውሸት እያስመሰሉ ማልቀስ፣ ሁልጊዜ ካይኑን መድኃኒት እየጨመሩ ማልቀስ ይሄ ምኑ ዘና ያስብላል? እኔ እኮ ዘና ነኝ። አሁን ዛሬ ከጧት ጀምሬ ስራ የለኝም። ገባችሁ አይደለ? በቃ ያኔ ፍሪ ነኝ። የሆነ በቃ ምን ልባላችሁ ማለት ነው የሆነ በቃ ምን ልባላችሁ ሶ ለራሴ እሰራለሁ።
ማለት በጉልበቴ ማለት እሰራለሁ። የማልሰራበት ሰዓት አለኝ ግን ይቆጠርልኛል። ስለዚህ ምን ልባላችሁ መሰላችሁ? በቃ የሆነ ዘና እያልኩ ነው የምኖረው። ገባችሁ አይደለ? እሷ አልቅሳ አስመስላ ቤተሰብ አዋርድ ራሷን አርክሳ ምናምን ነገር። ደግሞ አንዳንዶች አላችሁ አብሬሽን ትፈልጊ ወይኔ ወንድ አልቆ ሰደቃ ቢበላ እኔ ይሄንን ሰፊያ አልነካውም። እውነት ለመናገር ማለት ነው። ደግሞ ተናሽ ነው ምን ሊሰራልኝ ማለት ነው። እና ስለ ሰው ማንነት ሳታውቁ ባትለፈልፉት። እኔ እንደ ሩታ የወረድኩ ሴት የረከስኩ ሴት አይደለሁም። ገባችሁ አይደለ? ስለ እኔ ህይወት ምንም ታውቁት ነገር የለም። እና እዚህ ጋር መታችሁ በኮሜንት በጎቹ ሌላ ነገር የምትሉ ምናምን ወይ በእናታችሁ። እና ደግሞ እና ፋይሉ ሌላ ቀጣይ ፋይል የማን ነው ማለት ነው? የማን ነው ቀጣዩ ፋይል? ቀጣዩ ፋይል ደግሞ የማን ነው? አወጡት አስገቡት። ምንም ውሸት በቃ ውሸት አይሰለቻችሁ? አይምሯችሁ ባዶ ስለሆነ ስላልተማራችሁ ሌላ እውቀት ምናምን ነገር እዚህ ጋር ስለሌለ የምትሰሩት ከዚህ አታልፉም። በቃ ደመቁና በጋዝ ማለት ነው እዛ እናንተ እና ከእንደዚህ አይነት ነገር አትወጡም። እነ ዳኒ እኮ ቀየስ አይሉ አሉ ማለት ነው። እናንተ ከእንደዚህ አትወጡም። ምክንያቱም መሀይሞች ናቸው። መሀይም ሰው ደግሞ ምንጊዜም ፋይሉ እንትኑ አለቀሰች ምናምን በቃ ይሄ ነው። ገባችሁ አይደለ? እና የተማረ ሰው በቃ ጥሩ አስተሳሰብ ያለው ሰው የተማረ ሰው የሆነ ሰውን የሚያዝናና ምናምን ነገር በቃ ብዙ የሚሰራ እኮ አለ። እስከ ዛሬ እንደዚህ አይነት ነገር ብትሰሩ ሚሊየን በገባችሁ ነበር ማለት ነው። ሚሊየን ትገቡ ነበር። እናንተ ግን ውሸታቸውን ሰው በቃ ለምዶታል። ቀስ በሉ በቃ ሌላ ነገር የሚያስተምር ነገር ምናምን እንደ ስታስበው አበጋዝ አሁን ሴቶች ሁሉ አንተ የእውነት እንደዚህ እብድ የሚሉልህ ይመስልሃል እንዴ? እኔ አላምንም። ሴቶቹ እንደዚህ ለአንተ የእውነት የሚያብዱልህ ላላ ሁሉም ለገንዘብ ብሎ ነው የሚያብደው። ነፂ እንደውም ባላላት ምናምን ሲባል ነበረ። እንደውም ልጅ አላትም እያሉ ነበር ማለት ነው። እንደዛ ሲኖር ነበር ባሏ መጣ ምናምን ሲኖር ነበር። እንግዲህ አላየሁም፣ ግን እና የራሷ ህይወት ሊኖራት ይችላል ማለት ነው። ነፂ ይሄጅበት ደጊ ስሪ ማለት ነው። ስሪ ግን ውሸታችሁ ነው። እኔ ልንገራችሁ ውሸት ነው። እንደዚህ አይነት ነገር እውነት የለም። ገባችሁ አይደለ? እውነት የለም። አብሬሽና ሩታ ውሸታሞች ናቸው። በውሸት የሚኖሩ የውሸት ዓለም ማለት የውሸት ዓለም ሰዎች ማለት አብሬሽና ሩታ ናችሁ ማለት ነው። እናንተ ናችሁ የውሸት ዓለም። ፋይሉ እንደዚህ ሆነ፣ ፋይሉን እንደዚህ ሆነ፣ ወደዛ ሄዱ ደንባሮች። ደግሞ ለነገሩ እኔ ደንባራ ስል ሸወራራ እያላችሁኛል አለ በጎችን። ግን እኮ ሸወራራ አይደለሁም ባይዘዊ ማለት ነው። አይደለሁም እኮ ወላ። እና ሲቀጥል ደግሞ ቡሪካና ፍቅርዬ እንግዲህ ስጦታ ለፈቲ አስተላልፍ። ግን እንዴት እንደሚያምሩት እውነት ፈቲና ፍቅርዬ በጣም ነው የሚያምሩት። ሁለት ቆንጅዬ ናቸው ማለት ነው። እና ስጦታውን እንግዲህ ለፈቲ ሰጥተዋለች። አልፈለገችውም፣ ምንም ማድረግ አይቻልም። አልፈለገችውም፣ ሰጠችው። የማትፈልገው ከሆነ እሷ ከምታቃጥለው ወይም ሌላ ቦታ ወይም ዙባላ ከምጥለው ቆሻሻ መጣይ ከምጥለው በቃ አልፈለገችውም። ይሄን ስጦታ ለሚያስፈልገው ሰው ሰጠችው። ምን ችግር አለው? ካልፈለኩት እኔ ያልሆነ ቦታ ላይ እንትን ከምለው ለጓደኛ ይሰጥ። ካልፈለገው ማለት በቃ አልፈለገችውም፣ ሰጠች። ስጦታ ምንም ይሁን ለሌላ ሰው አይሰጥ ምናምን የምትሉ አላችሁ። ካልፈለገችውስ በቃ የቡሪክ ስጦታ አልፈለገችውም። ስለዚህ ሰጠቻት ለፈቲ። እንደውም ፈቲና ቡሪካ ተጣመሩ። በቃ ሁለት ቆንጅዬዎች ማለት ነው። ወይ ፈቲዬ እንዴት ነው የምታምሪው! ማሻአላህ ምንድን ነው የሚባለው? እንደዚህ ነው የሚያደርጉት። በጣም ነው የምታምረው። እና ፈትዬ በጣም ነው የምታምረው ባይዘው ማለት ነው። ፍቅርዬም እንደዚሁ እና ሁለት ቆንጅዬዎች ማለት ነው። በቃ ስሩ፣ ሂዱ እናንተም ሂዱበት ማለት ስሩ። ግን እንደነዚህ ውሸት አማራላችሁ ወይ እናንተ? በቃ ሴቶቹ አበዱለት፣ በውሸት ይበዱልህ። አንተ አብርሃም የምትባል ሰውዬ በውሸት ሴቶቹ አበዱልኝ። ይሄን ነው የምትፈልገው? በውሸት የእውነት አንድ ሴት አያብድልህም ከሩታ ውጭ ማለት ነው። ራሷን ያራከሰች ሴት ሩታ ብቻ ትበድልህ ለገንዘብ ብላ ማለት ነው እንጂ እሷን እኮ ቤተሰቦቿን አታከብር፣ ራሷን አታከብር። በክብር አላገባሃት፣ በክብር ቤተሰቦቿን ጠይቀህ ከቤተሰቦቿ ሄደህ አላመጣሃት። ማፊ ገባች? የውሸት ዓለም የውሸት ኑሮ ነው የምትኖሩት አብረሽና ሩታ ማለት ነው። እኔ ልንገራችሁ፣ እንደውም አንዳንድ ሰው ሰምቻለሁ ሩታ የአዲስ አበባ ሴተኛ አዳሪ ነች ምናምን ሲባል ሰምቻ አውዝ ቢለም ሸቃረጅ ሲሉ ሰምቻለሁ ማለት እና እንደዛ ነው እያሉ ከዛ ነው ያነሳት ምናምንም የሚሏሉ። ስተኽፍሩልህ ወይ ወንጀለኛ አረጋችሁ ዘንድሮ ማለት ነው። እና እንደዛ ነው አላችኋለሁ። ከፋይል ከምናምን አትወጡ። ምክንያቱም መሀይሞች ናችሁ፣ አልተማራችሁም። አብረሽና ሩታ ማለት ነው መሀይሞች ስለሆናችሁ ፋይሉን ያዘችው፣ ፋይሉን ወሰደችው ምናምን። ውሸታሞች አብረሽና ሩታ ውሸታሞች ናቸው። አንድ በቃ ዘና የሚያደርግ ወይም የሚያስተምር ነገር አትሰሩም። አንቺ ደግሞ መድኃኒት እየጨመርሽ የሚያስለቅስ መድኃኒት እየጨመርሽ አይንሽን እንዳታጠፊው እንዳታጩ። ሆዳም ለገንዘብ ብለሽ ሆዲሽን ለመሙላት ብለሽ ራስሽን ታረክሻለሽ። ሩታ እርካይ ስትሪ እንዳንቺ አላየሁም በዚህ ሚዲያ። ይቅርታ አድርጎልኝ